ሁለተኛ ቆሮንቶስ ምዕራፍ 4:7 ይላል እግዚአብሔር ቃል። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገበ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም፣ በሁሉ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። ቁጥር 11 የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ በእናንተ ይላል። ትንሽ ክፍል ከመናገር በፊት ሰሞኑን ትንሣኤ ባከበርን ለበፊት ደስ ይላል። የክርስትና እምብርት ያለው ትንሣኤ ነው። ትንሣኤ ባይሆን እንዲህ መሰብሰብ የለም፣ አብሮ መዘመር የለም፣ አብሮ መጸለይ የለም። እርስ በርስ እንኳን አንተዋወቅም። ይህ ሁሉ የሰራው ምንድን ነው ሲባል የክርስቶስ ትንሣኤ። ያለዛ ክርስቶስ ባይነሳ ነው ምን እንደሚሆን ታውቃላችሁ? በቃ በናዝሬት አካባቢ ያደገ በገሊላ የተወለደ ኢየሩሳሌም አካባቢ የተመላለሰ አንድ ትሁት ደግ ደግሞ ራሱን የአምላክ ልጅ የሚል ደግሞ በቃ ስለ ሰው ዋጋ ከፍላለሁ ብሎ በመስቀል የሞተ አንድ ደግ ሰው ነበር ብለን ኢየሱስን እንደ አንድ በታሪክ መካከል እንደነበረ ደግ ሰው ነበር የምናሳልፈው። ግን ሃሌሉያ ሞት ራሱ ብዙ ሰዎችን ገድሎ አስቀሩ አይደል? አንዳንድ የረገሱበት ሰዎች ነበሩ በእርግጥ አይደል? ከሞቱ በኋላ የተነሱ ግን ደግሞ ሞት አሸንፏቸዋል፣ ድል አድርጓቸዋል። እና ኢየሱስን ግን ሊይዘው አልቻለም። ለዚህ ነው መጽሐፍ ሲናገር ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ሃሌሉያ ኢየሱስ የሞትን ጣር ድል አድርጎ ምናልባት ተነሳ። ስለዚህ ህይወታችን ግንኙነታችን በምን ተቀየረ ቢባል በትንሣኤ። በቃ ትንሣኤ የህይወታችን የክርስትናችን ማዕከል ነው፣ የክርስትናችን እምብርት ነው። በጣም የሚገርመው ሰይጣን ከዚህ በፊትም ብያቸዋለሁ ይመስለኛል፣ አሁንም ደግሜ እላቸዋለሁ። ከውድቀት በኋላ ሰይጣን ከወደቀ በኋላ በህይወቱ ተደስቶ የሚያውቀው 2 ቀን ይመስለኛል። እሱ ዓርብ ኢየሱስ የተሰቀለ ቀን አለቀለት አለ። ቅዳሜ ይኸው ሞቷል ብሎ እያወራ 3ኛው ቀን ላይ ኢየሱስ ከሙታን መካከል ሲነሳ ይኸው እስከ ዛሬ ሐዘን ውስጥ ነው። ለምን ቢባል ኢየሱስ የሞትን ጣር ድል አድርጎ ተነስቷል። ሃሌሉያ ኢየሱስ ጌታ ነው። ደግሞ ሞት ራሱ ባይገርም ቀን ይጠብቃል። አንድ ቀን አለ። ራዕይ መጽሐፍ ላይ ሲናገር ራዕይ ምዕራፍ 20 ላይ ይላል ሞትና ሲኦልን ምን አላቸው በባህር ውስጥ ምራረቁ ተጣሉ። ሞት ራሱ አንድ ቀን አይገርም ይጣላል። ከዛ ይሄም ደግሞ በባህር እሳት ውስጥ ይልና ይሄም ደግሞ ምንድን ነው ይላል ሁለተኛው ሞት። ለሞት ራሱ ምን አለው ማለት ነው ቀጠሮ ተሰጥቶታል። አንድ ቀን ትሞታለህ መጨረሻ ነው ብሎ ተቀጥሮለታል። በጣም የገረመኝ እስከዛሬ አስተውዬ አላውቅም። የራሱ ቤት ቁልፍ የሌለው ማን እንደሆነ ታውቃላችሁ? ሰይጣን ነው። ሁላችን አሁን ስንመጣ የቤታችን ቁልፍ ይዘን ይወጣል። ተመልሰን ስንገባ የሲኦል ቁልፍ እንኳን ማን ጋር ነው ያለው ሲባል ኢየሱስ ጋር። ለዚህ ነው ራዕይ ምዕራፍ 1 ላይ ሲናገር ቁጥር 18 ላይ ምን ይላል? የዳዊት መክፈቻ ያለው ይልና የሞትና የሲኦል ምን አለ መክፈቻ ነው፣ ቁልፍ አለ። ኢየሱስ ጌታ አሜን። እና ለካ ሰይጣን ዝም ብሎ ነው እንትን የሚለው የራስ እንኳን መኖሪያ ቤቱ እንኳን ቁልፍ የለውም። አንድ ቀን ኢየሱስ አስገብቶ ይቆልፍበትና ወደ ባህር እሳት ይጣላል። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ ያነበብኩት ክፍል ጥቂት ነገር እናገርና ጸልያለሁ። 2ኛ ቆሮንቶስ የጳውሎስ የግለ ታሪክ ማለት ትችላላችሁ። በቃ በህይወቱ ያለፈው 2ኛ ቆሮንቶስ የጳውሎስ ግለ ታሪክ በቃ በህይወቱ ያለፈበት የሆነው 2ኛ ቆሮንቶስን ሳነብ የእውነት ይኖርላችሁ እንድታነቡት ማበረታታችኋል። አንዳንድ ጊዜ እያነበብኩት እንባዬ ይመጣል።
ሰው በዚህ ልክ እግዚአብሔርን ማገልገል ይችላል? እስክንድር ሁለተኛ ቆሮንቶስና ሁለተኛ ጢሞቴዎስ ጳውሎስ የልቡን የውስጡ ዝርግፍ ያደረገ አንዳንድ ቦታ ላይ ጳውሎስ ኮስተር ነው እየተጎዳ እንዳልተጎዳ ሆኖ የሚያሳይ፣ ሁለተኛ ቆሮንቶስ ላይ ግን ውስጥ ያለውን ያመቀውን ነገር ሁሉ ምን ያደረገበት ዝርግፍ ያደረገበት። እንደምታውቁት ሐዋርያው ጳውሎስ በጣም ከቆየባቸው ቤተክርስቲያናት አብያተ ክርስቲያናት መካከል 3 ናቸው። የመጀመሪያው ማነች ሲባል ቆሮንቶስ አለ። ወደ 18 ወር አካባቢ ተቀምጦ አገልግሏቸዋል። ኤፌሶን 3 ዓመት አካባቢ እና ደግሞ የአንጾኪያ ወይም የአሕዛብ እናት ቤተክርስቲያን የምትባል ሐዋርያት ሥራ ምዕራፍ 13 ላይ ያለችው ቤተክርስቲያን እዛ ነው ብዙ እየተመላለሰ ያገለገለ። ሌሎች ከተሞች ላይ ብዙ አይቆይም ጳውሎስ በአገልግሎት። ሁለተኛ ቆሮንቶስ ግን በጣም ረጅም ቆይቷል። በጣም ብዙ አገልግሏል። ግን እንዳገለገለበት ደግሞ ብዙ ፍሬ ያላገኘበት የት ነው ሲባል ቆሮንቶስ። እንደ ሌሎቹ አብያተ ክርስቲያናት በቆሮንቶስ ብዙ ፍሬ ያለ እና አንደኛ ቆሮንቶስን ስታነቡ ያው የችግር ብፌ ነው የምታዩት አይደል? የመከፋፈል ችግር አለ፣ የመለየት ችግር አለ። እንደውም አንድ ቦታ ሲናገር እኛ እኮ በመላእክት እንኳን እንድንፈርድ ስልጣን አለ፣ ይህን አታውቁም? በወደቀው መላእክት እና የሚካሰሱት እንኳን የት ነው? ዓለማዊ ፍርድ ቤት ሄደው የሚካሰሱት እና እንደዚህ አይነት ውጥንቅጥ የወጣባት ቤተክርስቲያን። እሱ ብቻ አይደለም፣ በጸጋ ስጦታ አጠቃቀም ችግር አለባት። ለነገሩ እንኳን ችግር ኖረባቸው አይደል? አሁን እንድንማር ሆናለን። ስለ ጸጋ ስጦታ ነው፣ ስለ ጸጋ ስጦታ አጠቃቀም እንድንማር ምክንያት ነው። እንደ ቆሮንቶስ መጽሐፍ የጸጋ ስጦታና አጠቃቀም የተጻፈበት መጽሐፍ አዲስ ኪዳን ላይ ያተነ። እሱ ብቻ አይደለም፣ ስለ ትንሣኤ አይደል? አንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ የተብራራበት ክፍል ነው ካላችሁ አንደኛ ቆሮንቶስ። ስለ ፍቅር አንደኛ ቆሮንቶስ ምዕራፍ 13 ብዙ ነገሮች በቆሮንቶስ መካከል ተፈጥሯልና ጳውሎስ አንደኛ ቆሮንቶስን ሲጽፍ በብዙ ሐዘን የጻፈው። እናንተ ሕፃናት አይደላችሁ፣ ያደጋችሁ አይደላችሁ፣ የበሰላችሁ አይደላችሁ። በእናንተ መካከል የበሰለ ነገር እንኳን መናገር አንችልም፣ ምክንያቱም ሕፃናት ናቸው። እና አንደኛ ቆሮንቶስ የጳውሎስ ዱላ በቆሮንቶስ ቤተክርስቲያን የመግረፍ ያክል ነው። መጀመሪያ ሲገባ እያመሰገናቸው ነው የሚጀምረው፣ ግን ከዛ በኋላ ሕፃናት ናቸው፣ አላደጋችሁ፣ የበሰላችሁ አይደላችሁ እያለ የጻፈው መልእክት ነው። በዚህ ከሁለተኛ ቆሮንቶስ አሁን ከተጻፉ ሌላ አንድ ደብዳቤ አንድ ይባላል የጠፋው እና ሁለተኛ ቆሮንቶስን ለምን ጻፈ ሲባል እግዚአብሔር ደግ አምላክ አይደል? ልጆቹን የወለዳቸው ልጆቹን ሲያጠፉ ምን ያደርጋል? ቆንጠጥ ያደርጋል እንደ መልካም አቋም እና በአንደኛ ቆሮንቶስ በጳውሎስ በኩል አልፎ እግዚአብሔር ምን አደረገ ሲባል የቆሮንቶስን ቤተክርስቲያን ቆንጠጥ አደረገ። ተመለሱ። እና የጳውሎስ ቁጣ ነበር፣ የጳውሎስ ተግሳጽ ነበር በአንደኛ ቆሮንቶስ። ሁለተኛ ቆሮንቶስ ግን ከዚህ ለየት ያለ ምንድነው ሲባል በሐዋርያው ጳውሎስ በኩል አልፎ እግዚአብሔር አሁን ደግሞ ምን ያደርጋቸዋል? ያጽናናቸዋል። እዚህ ላይ ተላቅ ጊዜ አካፍያችሁ ነበር። የርኅራኄ አባት የመጽናናት ምን አምላክ የሆነው እኛን ባጽናናበት ማጽናናት እናንተ ደግሞ መልሰን እናደርጋችኋለን፣ እናጽናናችሁ። እና ሁለተኛ ቆሮንቶስ ምንድን ነው ካላችሁ በጣም በእግዚአብሔር ቃል የተገረፉትን እነዚህ ቆሮንቶስ አባላት እንደገና ደግሞ መልሶ ያጽናናል። አይዟችሁ። እና ሁለተኛ ቆሮንቶስ የጳውሎስ የማጽናኛ መልእክት። እሱ ብቻ አይደለም ግን ሁለተኛ ቆሮንቶስ ላይ ጳውሎስ እንዳልኳችሁ የልቡን ነው የሚያወጣው። ትዝ ይላችኋል። ምክንያቱም ቆሮንቶሶች ምን ብለውታል? አንተ ሐዋርያ አይደለህም ብለው። እንግዲህ አስቡት፣ ለፍቶ ስንት ነገር ዘርቶ ንግግርን ራሱ ምንም የሚባርክ አይደለም። መስማት የሚፈልጉት እንደ አጵሎስ ያሉ አንደበተ ርቱዕ ሰዎች ነው መስማት የሚፈልጉት። አይ ጳውሎስ ንግግሩ ምንም ብዙ የሚገባ አይደለም ብለው ጳውሎስን ምን አድርጎታል? ያናነቁት ነበርና በሁለተኛ ቆሮንቶስ አንድ ነገር ልንገራችሁ፣ ለሌላ ሐዋርያ ላልሆን እችላለሁ፣ ለእናንተ ግን ምንድን ሐዋርያ ደግሞ ከፈለገ ይሄን ማወቅ ከፈለጋችሁ እግዚአብሔር የጻፋችሁ ምንድን ነው ናቸው?
ደብዳቤዎች ናችሁ። በልባችን የተጻፋችሁ ደብዳቤዎቻችን እናንተ ናችሁ። ሌላ እንኳን ምስክር አያስፈልግም። ሁለተኛ ቆሮንቶስ ላይ ረጅም ጊዜ የያዘውን ሚስጥር ያወጣል አይደል? ምዕራፍ 12 አካባቢ አይደል? እኔ ብለው አይደለም ትምክህት ካስፈለገ ደግሞ ትምክህትም አለ ይልና እኔ አይደለም አንድ ሰው አውቃለሁ። ምን አይነት ሰው ታውቃለህ? ሶስተኛ ሰማይ የደረሰ አንድ ሰው አውቃለሁ። ጳውሎስ ራሱ እንኳን እኔ ሶስተኛ ሰማይ ደርሻለሁ ብሎ ሳይባል አንድ ሰው አውቃለሁ። ያው እንደው ትምክህት ከፈለጋችሁ የሚያስመካ ነገር ከፈለጋችሁ ምክንያቱም ለምንድን ነው እንደዚህ የሚላችሁ ሲባል ጳውሎስ መቼ ኖሮ ነው ደግሞ መቼ ኢየሱስን አይቶ ነው ደግሞ ጌታ ሐዋርያ ነው የሚለው? ምክንያቱም ሐዋርያ ለመሆን አንዱ መስፈርት ምንድነው ሲባል ጌታ ማየት አለ። እኔ በደማስቆ መንገድ ላይ ብቻ አይደለም እኮ የተገለጠ እኔ ሶስተኛ ሰማይ ምን አድርጌያለሁ ደርሻለሁ። እና ትምክህት ካስፈለገ ይህን ሁሉ አይቻልም። አሁን ወደ ዋናው ሀሳብ ነው። ይህን ሁሉ የሚያወራበት ሁለተኛው ቆሮንቶስ። ሌላው ስለምንድን ነው የሚያወራው ካላችሁ አሁን ያነበብኩላችሁ ክፍል ትኩረት በሰጠበት ሁለተኛ ቆሮንቶስ ላይ በጣም የሚያወራው ስለ አገልግሎት፣ በአገልግሎቱ ስላለፈበት ድካም፣ በክርስትና ውስጥ ስለ ገጠመው ችግሩ እያወራ ምን ያደርጋቸው ያጽናናቸዋል። አንዳንድ ጊዜ ከሰው ንግግር በላይ በሕይወት ያለፈበትን ሲያወራ አጥማታሚ ምስክርነት እኮ ኃይል የሚኖረው ለምንድን ነው? በቃ ለካ ሰው በዚህ ሁሉ መንገድ ውስጥ አልፎ ነው ጌታ የሚያገለግለው ብለን እንድንበረታለን። እና ጳውሎስ የሚያደርገው ምንድን ነው ሲባል በሕይወቱ በአገልግሎቱ ያለፈበትን ነገር ይናገራል። እና አሁን ያነበብኩት ክፍል ምዕራፍ 4 የሚናገረው ስለ እውነተኛ አገልግሎት የተወሰኑ ነገሮችን እናገራለን። እንዲህ ይላል፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። ራሱ ክፍሉ ስታዩ በጣም ግራ የሚያጋባ ነገር ነው የሚናገረው አይደል? ሸክላ ይላል፣ ከዛ የከበረ ዕቃ እናመነታለን ይላል፣ ግን አንጣል ምናምን እያለ በጣም ተቃራኒ የሆኑ ነገሮችን ነው የሚናገረው። እና ምንድነው የሚለው? የከበረ ነገር አለ ይላል። ምንድነው የከበረ ነገር የሚለውን ነግራቸዋል። የከበረ ነገር አለ። እሺ፣ ከዛ ይሄ ከበረ ነገር ደግሞ የተቀመጠው ምን ውስጥ ነው ይላል? አንድ ሰው ወደ ሌላ ሀገር ቤት ፈልጎ 2000 ብር ዩሮ አስቀመጠ ሊጋና እኔ ራሱ ሀይል ስለነበር በገባው በወጣው ቁጥር ነው አለ የለም እያልኩ ይከባለ አይደል? ለምን በቃ ከኔ አቅም በላይ ስለሆነ እኔ የምችለው ነገር አይደለም፣ ቢጠፋ የምከፍለው ነገር አለ። አይገርም? እግዚአብሔር በጣም የከበረው ፕሪሼስ የሆነው ትሬዠር የት ውስጥ አስቀመጠ ሲባል፣ ይህን ሀብት የት ውስጥ አስቀመጠ ሲባል ሸክላ። ይህ ሸክላ ምንድን ነው ካላችሁ፣ አንደኛ በቀላሉ የሚገኝ ተራ ነገር ነው። የትም ቤት የሚገኝ ነው። ማንም ሊያገኘው የሚችለው ነገር ነው የመጀመሪያ። ሁለተኛ ነገር ደግሞ ይህ ሸክላ አቅም የሌለው ተሰባሪ ነው። ብዙ ርቀት መሄድ የማይችል ነው። ዘመን የማይሻገር ነው። ግን እግዚአብሔር የከበረው ነገር የት ውስጥ አስቀመጠ? እዚህ ሸክላ ውስጥ። ይህ የከበረ ነገር ምንድነው ስትል ወደ ላይ ክፍሉ ማየት ትችላላችሁ። ምዕራፍ 4 የዚህ ዓለም አምላክ የማያምኑትን ልብ ምን አደረገ? አሳወረ። እና እግዚአብሔር ብርሃን ስላበራልን ነው ይልና ምንድን ነው ሲባል የክብሩን እውቀት ብርሃን፣ የእግዚአብሔር የእውቀት ብርሃን። የእግዚአብሔር የእውቀት ብርሃን ምንድን ነው ሲባል ወንጌል። ወንጌሉን እግዚአብሔር ለመላእክት አይደለም የሰጠው፣ ሰው ውስጥ አስቀመጠ። መጽሐፍ ቅዱስ ውስጥ ይሄ ሀብት ምናምን የሚለው ለምሳሌ ማቴዎስ ወንጌል ምዕራፍ 13 ላይ መንግስተ ሰማያት ኢየሱስ ስለ እርሻ ምናምን ሲናገር እዛ ላይ መንግስተ ሰማያት ምንድናች ይላል? በእርሻ ውስጥ ያለ እንቁ ወይም ደግሞ ሀብት ትሬዠር ይላል። ኢየሱስ ክርስቶስን ራሱ ቆላስይስ መጽሐፍ ላይ እርሱ ምንድን ይላል? የተሰወረ የእውቀት ምንድን ይላል? መዝገብ በእርሱ ነው። ክርስቶስ ራሱ ምንድን ነው? የከበረ የእውቀት መዝገብ ነው።
እና እግዚአብሔር ይህን ወንጌል ሰው ውስጥ አስገባ እና ጳውሎስ ስለ ወንጌል ስለ አገልግሎት ነው እና ይሄ የከበረ ነገር ምንድን ነው ብዬ ሳስብ ይሆናል አምላክ ሰው የሆነበት አምላክ የተዋረደበት አምላክ ተራት የሆነበት አምላክ የተሰቀለበት አምላክ እንደ ማንኛውም ተራ ሰው በበረት የተወለደበት በመስቀል ላይ የሞተበት ያንን ማለት ለእግዚአብሔር እኮ በጣም እኮ ትልቅ እኮ ሉዝ ማድረጊያ ማለት እግዚአብሔር ትልቅ ነገር እኮ ያለው ምንም በሸክላ ውስጥ ቢቀመጥ በደካማ ነገር ውስጥ እንኳን ቢቀመጥ እግዚአብሔር ግን ምን አድርጎታል? ዋጋ አስከፍሎታል። እና እግዚአብሔር የክብሩን ብርሃን ይህን ወንጌል ወይም ደግሞ ይህን አገልግሎት ይህን የከበረውን ነገር እግዚአብሔር ሸክላ ውስጥ አደረገ። ጴጥሮስ መጽሐፍ ላይ እንደሚል ታውቃላችሁ፣ ይህን መዳን መላእክት እንኳን ሊያዩ ምን ያደርጋል? ይመኛል። አይገርም? እኛ የገባንበት ህይወት ውስጥ መልአክ መግባት አይችልም። ይሄ ሲናፍቁ ነው። እንከን ምንድነው? የሆነ ነገር ስለጎደላቸው እኮ አይደለም። እግዚአብሔር መልእክተኛ ስላጣ እኮ አይደለም። በእግዚአብሔር ንጽሕና ፊት መላእክት እንኳን መቆም አይችሉም። መጽሐፍ ቅዱስ ሲናገር መላእክቱ እንኳን ስንፍና ይከሳቸዋል። በእግዚአብሔር ማንም ንጹሕ መሆን አይችልም። ግን ከሰው የተሻለ መልአክ ይቀርቡ ነበር እግዚአብሔርን ለማግኘት። ይህን መጨረሻ ላይ ነግራቸዋለሁ ለምን እግዚአብሔር ይህን ሁሉ እንዳደረገ። እግዚአብሔር የከበረውን ነገር በሸክላ ውስጥ አስቀምጠዋል። ይህ ሸክላ ማለት ሲባል እኛ እኔና እናንተ። ከዛ በጣም የሚገርም ነገር ይናገራል። ነገርየው ሸክላ ነው አይደለም፣ እንደው ተገፍቶ አይደለም፣ እንደው ኮስተር ብላችሁ ብታዩት የሚሰበር ነገር ማለት አንዳንድ ጊዜ እንደምናደርገው ማለት ነው። ሰው ሰላም አላለኝም እንደምንለው የዚህ ያክል ነው የሸክላው ባህል። ሸክላው ጠንካራ ስለሆነ አይደለም፣ መጨረሻ ላይ እናገራለን። ሸክላው ስለበረታ አይደለም። ሰው ገላምጦኛል ብለን እንኳን ከቸርች የምንቀርብ የዚህ ያክል የኛ ድክመት። እንዲህ ላይ በሁሉም እናደርጋለን፣ እንገፋለን፣ ግን ምን አንልም፣ አንጨነቅ። በሁሉ እንገፋለን የሚለውን ማለት እንደሆነ ቃላት በሁሉ አቅጣጫ በየትኛውም አቅጣጫ እናደርጋለን፣ እንገፋለን። አይደለም በየትኛውም አቅጣጫ ተገፍተን ትንሽ አይደል ሸክላው ቢደረግ እንክትክቱ እንደማይመለስ ወራደ የሚሰበር ግን ጳውሎስ ይላል አይ ይሄ ሸክላ እኮ በአንድ አቅጣጫ ብቻ አይደለም የሚገፋው፣ በሁሉ አቅጣጫ ምን ያደርጋል? ይገፋል። ግን ምን አይነት አንጨነቅ። አንዳንዴ ከጌታ ቤት ለብጠፍተን እንደማንቀር ታውቃለህ። በቃ ለከውስጣችን የገባው የነካ ነገር ልቅር እንኳን ምን ከዚህ በፊት ማውረቻቸዋል። ኤርምያስ እንዲህ አለ፣ በቃኝ ከዚህ በኋላ እግዚአብሔር አላገለግልም ስል በአጥንቶች ውስጥ ምን አረገ? የእሳት ነገር ምን አረገ? ለቀቀ። ምን ማለት ነው? ቁጭ ለማለት ስፈልግ በቃ እንደማንኛውም ምዕመን ሆይ አላገለግልም፣ ሰው ሰላም ሳለ ይሄዳለሁ ምናምን ስል የእግዚአብሔር እሳት በውስጥ ይበል ቁጭ እንዳትል። እንደዚህ ያለ በእኛም ህይወት ውስጥ የሆኑ የእግዚአብሔር ፍቅር ውስጣችን ስለገባ፣ ይሄ ወንጌል ውስጣችን ስለገባ፣ ይሄ አገልግሎት ውስጣችን ስለገባ፣ ይሄ ሸክም ውስጣችን ስለገባ በብዙ መገፋት መካከል እንኳ ምናምን አንጨነቅ። አንድ ክፍል ላንብብላችሁ። ጳውሎስ ምን እንደሚል እዚህ ሩቅ አለ። ሁለተኛ ቆሮንቶስ ምዕራፍ 10 እንዲህ ነው ከቁጥር 22 ጀምረን ነበር። ነገር ግን በሞኝነት እላለሁ ማንም በሚደፍርበት እኔ ደግሞ እደፍርበታለሁ። ዕብራውያን ናችሁን? እኔም ደግሞ ነኝ። የእስራኤል ወገን ናችሁን? እኔም ደግሞ ነኝ። የአብርሃም ዘር ናችሁን? እኔም ደግሞ ነኝ። የክርስቶስ አገልጋይ ናችሁን? እንደ እብድ ሰው እላለሁ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሲጎድል 40 ግርፋት 50 ጊዜ ገረፉ። 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሰተኛ ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣትም
በራብና በጥም ብዙ ጊዜ በመጦም በበርድና በራቁትነት ነበር። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ምንድነው ሐሳብ። እንዴት ተገፋ ጳውሎስ! መርከቤ 3 ጊዜ ማለት ተሰበረ። ያላችሁ ሀብት ሁሉ ቢጣል አይደል? መርከብ ሀብቱ እኮ ነበር። መርከቤ ተሰበረ። ሌላ ነው አይሁድ ለ5 ጊዜ ምንድነው ስንት ሲቀረው ጋር ይላል 39 190 ምናምን ጊዜ ምናምን ተገረው። ለዚህ ይመስለኛል ገላትያ መጽሐፍ ላይ ሲናገር የክርስቶስን ማህተም በሥጋዬ ተሸክሜያለሁና ከእንግዲህ አንዳች እንኳን አያውቅም። እና ጳውሎስ ግርፋቱን እንደምንድን ነው የሚቆጥረው ሲባል እንደ ክርስቶስ ምንድን በቃ ትምክህት መመኪያው ነው። 190 ምናምን ጊዜ ተገርፎ ጳውሎስ አይ በቃ ይሄ ትምክህት ነው፣ የኢየሱስ ማህተም ነው፣ ማህተም የተሸከመው። በውጭ ብቻ አይደለም ፍርሃት የነበረው፣ በውስጥ በቤተ ክርስቲያን መካከል በውሸተኞች ወንድሞች በኩል ክስ ነበር። አስቡት፣ ያን ሁሉ እያገለገለ ያን ሁሉ እያደረገ ይመጡና ምን ጳውሎስ ሐዋርያ የትኛውን ሙታን አስነሳ? ምን አደረገና? የትኛውን ወንጌል አገልግሎ ነው? አያምን እንዲህ ይላል፣ በሁሉ እንገፋለን አለች። ለዚህ ነው ታዲያ ይህ ሁሉ እየሆነብህ ምንድን ነበር ሸክም? ምንድን ነበር ያሳሰበ? ምንድን ነበር ልብህን የያዘው? ምንድን ነበር ልብህን ያስጨነቀው? ምንድን ነበር አይምሮን የያዘው? ምንድን ነበር ልብህን የተቆጣጠረው? በዚህ ሁሉ መከራ ውስጥ ዕለት ዕለት ሀሳብ የሆነብኝ አይምሮዬን የተቆጣጠረው ልቤን የያዘው መንፈሴን የያዘው ነገር ምንድን ነው ካላችሁን፣ የአብያተ ክርስቲያናት ጉዳይ ሀሳቤን የያዘው እሱ ነው። የተከልኳቸው አብያተ ክርስቲያናት እንዴት ሆኖ ይሆን? እንዴት እየተመላለሱ ይሆን? ያ ነበር የሚያሳስብ እና ይህ ሸክላ ጳውሎስ የተለየ ሆኖ አይደለም ማለት በቃ የእግዚአብሔር ጸጋ ስለበዛለት ማለት። ለዚህ ነው ጸጋውን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከረም። በቃ እግዚአብሔር ጸጋ ስላገጠ ወደ በኋላ እመጣለሁ። ከእሱ ብርታት የተነሳ አይደለም። ግን ምንድነው በሁሉ እንገፋለን እንጂ ምናምን አንጨነቅም። በመገፋት ውስጥ የሚያሳስበው ጉዳይ ምንድን ነው ካላችሁ፣ የቸርች ጉዳይ፣ የቅዱሳን ጉዳይ፣ የህብረት ጉዳይ፣ የቤተ ክርስቲያን ጉዳይ፣ የአገልግሎት ጉዳይ። እሱ ብቻ አይደለም። እንዲህ ይላል ደግሞ መገፋት ብቻ አይደለም። ምን እናደርጋለን? እናመነታለን። አንዳንዴ በህይወት ውስጥ መንታ መንገድ ላይ አይደል በክርስትናው የያዝኩት ትክክል ነው አይደለም፣ እውነተኛውን ጌታ ነው ማመልከው ወይስ ተሳስቼ ነው የሚል የህይወት ክፍተት ውስጥ ገብታችሁ አታውቁም? ጳውሎስ እንዲህ አለ፣ በቃ እናመነታለን። የምከተለው ጌታ የእውነት እንደዛ አለ ከኔ ጋር አመንትቻ ቃል ነው። በቃ በብዙ ማመንታት ውስጥ ነበር እና ግን አመንትተ ወደቅ እንዲህ ይላል። ተስፋ ግን አንቆርጥ። ተስፋ መቁረጥ ራሱ ተስፋ ቆርጦ ይሄዳል እንጂ ምን አላደርግም፣ ተስፋ አንቆርጥ። አመንትቻ አውቃለሁ። 2 መንታ መንገድ ላይ ቆሜ አውቃለሁ። ማገለግለው ጌታ የእውነት ከኔ ጋር ነው ብዬ አውቃለሁ። ግን ተስፋ ቆርጣለሁ? በፍጹም ተስፋ አልቆርጥም። ምዕራፍ 1 ላይ ያሉት እናንተ እንደ ቤሪያ ሰዎች አይደል፣ ዝም ብሎ የተነገረውን ቃል የምትሰሙ ብቻ ሳይሆን አይደል ከተሰሎንቄ ሰዎች ይልቅ ምንም ያደርግላቸው የሚመረምሩ። ስለዚህ ቤት ስለምታነቡ ክፍሉ አለላቸው። 2ኛ ቆሮንቶስ ምዕራፍ 1 ላይ ስለ መጽናናት ከተናገረ በኋላ የሞት ድምፅ ምን አድርገን ነበር? ሰምተን ነበር። በቃ ተስፋ እስክንቆርጥ ድረስ የሞት ድምፅ ሰምተን ተስፋ እስክንቆርጥ ደርሰን ነበር። ግን ጌታ መጥቶን አላደረገ፣ ከሞት አዳን። ከሞት ብቻ አይደለም፣ አሁን ብቻ እኮ አይደለም ያዳንናል። እንደውም ተስፋ ትቆርጣለህ ሲባል ገና ከዚህ በኋላ ከሚመጣ ሞት እንኳን ምን ያደርገናል? ያድነናል። አሁን ብቻ አይደለም ያዳንን፣ አሁን ብቻ አይደለም የታደገ፣ ገና ቀን ከተቀጠረለት ሞት እንኳን ምን ያደርገናል? ያድነናል። ሃሌሉያ! ሞታችንን እየገደለ ሞታችንን እያሳለፈ አሜን። ሸክላው ጠንክሮ ነው ሲባል እንዴታ! ሸክላው ምንድን ነው? ሸክላ ከዛ እንዲላል
ማመንታት ብቻ አይደለም፣ ደግሞ ምን ይመጣል? መሰደድ ደግሞ አለ አይደል? በጢሞቴዎስ እንዲህ ይላል፣ አንብቡት። ሁለተኛ ጢሞቴዎስ ምዕራፍ 3 እንሰደዳለን የሚለው ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ምን ይላል? እንሰደዳለን የሚለው ላይ መሰደድ ብቻ ማለት ማመንታት ብቻ አይደለም፣ መሰደድን ደግሞ አለ። በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሊኖር የሚወድ ሁሉ ምን ያደርጋል? ይሰደዳል። እንሰደዳለን። በቃ በቃችን አይደለም፣ አዲስ ነገር አይደለም። ማመንታት ብቻ መሰላችሁ እንዴ? በህይወት ውስጥ መሰደድም አለ። ሐዋርያት ትዝ ይላችኋል። በቃ እዛው ኢየሩሳሌም አካባቢ ተመችቷቸው ነበር፣ አገልግሎት ምናምን ሰው ይድንላቸዋል። በኋላ ጌታ መከራ በሚባል ነገር ምን አደረጋቸው? እነሱ ከትንሣኤው በኋላ ወደዚህ ያላቸው በይሁዳ በሰማርያ ማለት በኢየሩሳሌም ከዛ በምድር ዳርቻ ብሎ የምድር ዳርቻን ረስተው እዛው አካባቢ ነበር ዞር እያሉ ያሉት። ከዛ መከራ ሲመጣ ምን አደረጋቸው? ብትን አለ። ከዛ ቃሉ ተፈጸመ ማለት ነው። ወደ ምድር ዳርቻ የሚለው በስደት ነው። ስለዚህ ምን አደረጋለን? እንሰደዳለን። ግን ምን አንልም። እንዲህ የሚል ቃል ታስታውሳላችሁ? ጻድቅ ሲጣል ዘሩ እህል ሲለምን አላይ። ቅድም ለሙና የተነገረው ጥቅስ ነበራል። እግዚአብሔር ያገለገሉትን ይረሳ ዘንድ ምን አለ? ሰው እግዚአብሔር ሰው ጥሎ አያውቅም በፍጹም። ለዚህ ነው ዕብራውያን ላይ ምዕራፍ 13 ላይ እዛም ስለ አገልግሎት የሚናገረው አደላ ስለ አፈታት ምናምን ትንሽ አከክ ስላደረግ ወዛ ይጠፋል። ስለ አገልግሎት የሚያወሩ ምዕራፍ 13 ላይ ምን ይላል? አልተውህም፣ ምን አለ? አልጥልህም። ኪዳን እግዚአብሔርን አገልግሎ ለእግዚአብሔር ኖሮ መጣል የሚባል ነገር የለም። ልንሰደድ እንችላለን። የእኛ አይደለችም ሲጀምር ምድር ብንሰደድም ግን ምናምን በፍጹም አንጣል። እግዚአብሔር ሰውን ጥሎ አያውቅም። አምስተኛ አራተኛ አይደል? ደሱ ብቻ አይደለም ደግሞ ህይወት መሰደድ ብቻ ሳይሆን አንዳንድ ጊዜ ደግሞ ምን አለ? መውደቅም ማመንታት ብቻ ወድቃችሁ በቃ ልክም ብሏችሁ ጳውሎስ ይላል እዛ ሁለተኛ ቆሮንቶስ ነው። እሺ ወደ ላይ ያላት ምን ይላል? እንወድቃለን ግን ምን አንልም፣ አንጠፋም። አንዳንድ ጊዜ ወድቀን ቤታችን ቀርተን እየጎተተ እኮ የሚያመጣ መነካት ቁራል የተያዘንበት ፍቅር በቃ ከእጄ ማንም ሊነጥቃችሁ አይችልም። ኢየሱስ ጌታ ሃሌሉያ! እንዴት እንደሚያበረታኝ ልንወድቅ እንችላለን፣ ግን በፍጹም የያዘን ጌታ ላይጥለን ለዘላለም ኪዳን ገብቶልን ስለ አዲሱ ኪዳን አገልግሎት ምዕራፍ 3 ላይ ማንበብ ትችላላችሁ። ሲናገር የቀደመው አገልግሎት በክብር ከሆነ ያ የሙሴ አገልግሎት ያ ጊዜ አገልግሎት እንኳን ሲገለጥ በክብር የተገለጠ ይህ አዲሱ ኪዳንማ የበለጠ ነው። የጌታ መንፈስ ባለበት በዛም አለ አርነት አለ። የበለጠው ኪዳን ውስጥማ ገብታችኋል። መጥፋት የሚባል ነገር የለም። ሙሴ እንኳን ከተራራው በወረደ ጊዜ በሕዝቡ ፊት ያንጸባርቅ ነበር። ያ አገልግሎት እኮ የክብር ነው። ይሄማ የአዲሱ ኪዳን አገልግሎት የበለጠ ነው። ስለዚህ ብትወድቁ እንኳን ትቷችሁ አይሄድም። መጥፋት የሚባል ነገር የለም። የሰዎች አይደለም ያለ በሰዎች አይደለም የእኛ ህይወት ያለ እንኳን የእኛ ህይወት ቅድም እንዳልኳችሁ የሰይጣን የመኖሪያ ሲሆን ቁልፍ እንኳን በማለት ያለ ጌታ ይባላል። ልንወድቅ እንችላለን፣ ግን ምን አለን? ሮሜን እናንብብ አንዴ። ሮሜ ምዕራፍ 8 እንዲህ ይላል። ከቁጥር 35 ጀምሮ ያነባለሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት
ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረድ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች በልጠናል። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድተናል። በአራት ነጥብ ነው የተዘጋው። ከዛ በኋላ ሁለት ነጥብ የለውም። የሚቀጥል ተዘግቷል። ከክርስቶስ ፍቅር ሊለየን የሚችል የተዘጋ ብንወድቅ እንኳን ብንገዳገል እንኳን ግን ከክርስቶስ ፍቅር የሚለየን የለም። ስለዚህ ሆናለን የመጨረሻው ምን ይላል ደግሞ? መውደቅ ብቻ አይደለም ግን ሞትም ሊኖር ይችላል አይደል? ሞትም ቢኖር ግን ምን አለ ከሞት በኋላ ብንሞት እንኳን እንደው ምድር ላይ ያለው ነገር እንኳን ቢያልቅ እዚህ ያለቀ ማለት አይደለም። ከዛ ደግሞ የሚቀጥለውና ሌላ አቤት የክርስቲያን ተስፋ ደስ ተስፋችን ደስ ይላል። ከሞት በኋላ ቀጠሮ የሰጠ ኢየሱስ ብቻ ነው። ማንም ደፍሮ ከሞት በኋላ ቀጠሮ ሊሰጥ ከሞት በኋላ እንገናኛለን ያለ ማንም ኢየሱስ። እኛ እንኳን ደፍረን አንዳንዴ ቀጠሮ ለዓመት እንኳን መስጠት ይገባል ስላለ ጌታ ግን ከሞት በኋላ ቀጥሯል። ከሞት በኋላ ምን አለ? ይህን ሁሉ ሲሆን እንደው አልገረማችሁም? ለምንድን ነው እግዚአብሔር ይህን የከበረው ነገር አሁን ያወራሁላችሁን ነገር ሁሉ በሸክላ ውስጥ ያኖረው? ማለት እግዚአብሔር ደህና የለው ከኛ የተሻለ ብርቱ ለነገሩ ሲጠራ ራሱ አይደለም የከበረውን ነገር ማስቀመጥ ገና ከጥሪ ራሱ ሲጀምር እግዚአብሔር እንዲህ ይላል የዓለምን ምናምን ከንቱ የሆነውን ነገር ጠራ፣ መረጠ። ምርጫው ላይ ራሱ ደህና የሚባል የለው። የዓለምን የተናቁ የዓለም ጥበበኞች እያሉ የተሻሉ እያለ እግዚአብሔር ሲመርጥ ማንን የመረጠው? የተዋረዱትን የተናቁትን የመረጠው። እና እግዚአብሔር ለምንድን ነው ይህን የከበረውን አገልግሎት የከበረውን ወንጌል አምላክ ሰው የሆነበትን ይህን የከበረ ነገር ውዱን ነገር በሸክላ ዕቃ ውስጥ አስቀምጥ? ለምን ያስቀመጠው ሲባል ሁለተኛ ቆሮንቶስ እዛው ያነበብኩላችሁ ክፍል ላይ ምን ይላል? ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንደሆነ። እግዚአብሔር ለምንድን ነው የከበረውን ነገር በሸክላ ዕቃ ውስጥ ያስቀመጠው ሲባል የኃይሉ ታላቅነት ከእርሱ እንደሆነ ይታወቅ ዘንድ ነው። በምዕራፍ 6 ላይ እንዲላል እግዚአብሔር ደግ ነው፣ ከእግዚአብሔር ጋር አለ ጳውሎስ የምንሰራ ነን ማለት እግዚአብሔር ሁሉ ጨርሷል፣ ግን ደግ ስለሆነ ስራው ላይ ተሳታፊ አድርጎናል እና ለዚህ ነው ከእግዚአብሔር ጋር አብረን የምንሰራ ነን። እግዚአብሔር ተሳታፊ አደረገን እንጂ የኃይሉ ታላቅነት የማን ነው ሲባል እግዚአብሔር ይታወቅ። ለካ በእነሱ ውስጥ የሚሰራው እግዚአብሔር ነው እንዲባል፣ ለካ ከእነሱ ጋር ያለው እግዚአብሔር ነው እንዲባል የከበረውን ነገር በሸክላ ዕቃ ውስጥ በተሰባሪ ምንም ረጅም መሄድ በማይችል ሸክላ ዕቃ ውስጥ ምን አደረገ? የከበረውን ነገር ማወቅ ትፈልጋላችሁ? ለምን የከበረውን ነገር በሸክላ ውስጥ እንዳኖረ? እግዚአብሔር እንዲታወቅ፣ አምላካቸው እንዲባል፣ እግዚአብሔር እንዲባል፣ እሱ ታላቅ ነው። አንድ ክፍል ላስታውሳችሁ። ጊዲዮን ሚዲያማንን ለመውጋት በወጡ ጊዜ ብዙ ህዝብ መጣ። ወደ 30 ምናምን ታውተው ጊዲዮን እንዲማ ሲጀምር 300 ሰው አያስፈልገውም። እግዚአብሔር ቅድም እንዳልኳችሁ እግዚአብሔር ባለቀው ነገር ውስጥ ሰውን ያስገባና ጳውሎስ እንዳለ ከእግዚአብሔር ጋር የምንሰራ ነን እንዲባል እግዚአብሔር ይፈልግ አብሮ ሰራተኛ ያደርገናል፣ እድል ይሰጠናል እንጂ እግዚአብሔር ሁሉም ማድረግ ይችላል። ግን ሲወጡ ይሄ ድል ካደረገ በኋላ በራሴ ጉልበት በብርታቴ ነው ስለሚል መመለስ አለ እያለ ውሃ እንደ ውሻ የሚጠጣውን እያለ ስንት ሰው ደረሰ? 300 በቃ አሁን ውጡና ተዋጉ አላቸው። ከዛ ምን አደረገ? ድል አደረገዋል። ለምንድን ነው ሲባል እስራኤልን የረዳ ከእስራኤል ጋር የነበረ ያገዛቸው ድል እንዲያደርጉ ያደረገው ማነው ሲባል እግዚአብሔር።
የእስራኤል አምላክ፣ የአብርሃም አምላክ፣ የተወራለት የይስሐቅ አምላክ፣ የዮሴፍ አምላክ ይባል ዘንድ ይሄናል። እና ጳውሎስ ለምንድን ነው የከበረው ነገር በሸክላ ዕቃ ውስጥ የተቀመጠው? የኃይል ታላቅነት ይታወቅ። ለዚህ ነው ክርስቲያን የፈለገ ቢደክም ብርቱ አለ መጽሐፍ እንዲህ ይላል እኮ ቢደክሙ ያሳድዱ ነበር። ድካማችን እንኳን በቃ በጠላት ብርቱ ጌታ ከእኔ የተነሳ ውስጣችን ተገበረ ውስጣችን ካለው ህይወት የተነሳ ደክመን እንኳን ብዙ ነው የምንጥለው። እግዚአብሔር ይባላል። ሁለተኛው ለምንድን ነው እግዚአብሔር ይህን የከበረ ነገር በሸክላ ዕቃ ውስጥ ያስቀመጠው ሲባል ጳውሎስ ሞቱ በእኛ ህይወቱ ደግሞ በእናንተ ይሰራል። አንዳንድ ጊዜ አረ ጌታ ሆይ ለምንድን ነው በዚህ ውስጥ ማልፈው ባላችሁት ለእናንተ ሬት በሆነው መንገድ ሞት በሚሸተው መንገድ ውስጥ እግዚአብሔር ሌላ ምን የሚያደርገዋል የሚሰራ ሌላውን ለካ በእናንተ ህይወት ውስጥ እያለፈ ምን ያደርጋል ይሰራል። ለእናንተ የሞት መንገድ ነው፣ ግን ለሌላው ሰው ምንድን ነው ህይወት የሚያገኝበት በወንጌል እኮ እንደዛ ነው የተገለጠ። ጳውሎስ መከራ ይቀበላል፣ መከራ ይካፈላል። እሱ መከራ እየበላ ግን ሌላ ደግሞ እዚህ ጋር ህይወት የሚያገኛል። ስለዚህ አንዳንድ ጊዜ ዝም ሲለን እግዚአብሔር በእንደዚህ ህይወት ሁኔታው ስናል ለካ የሚሰራው ስራ ዝም ብሎ አለ። ምንድነው ሲባል ሌሎችን ያድናል፣ ለሌሎች ምን ያደርጋል ህይወት። ስለዚህ ሞቱ በእኛ ህይወቱ ደግሞ በእናንተ ይሰራል። ክብር ለጌታ ይሁን። ሁሌ እንደምለው እስካሁን ያልኩት ካልገባችሁ ብዙ አትጨነቁ፣ አትጨነቁ። ግን ሁሌ እንዲገባችሁ የምፈልገዋል ዮሐንስ ወንጌል ምዕራፍ 5 እንድትከፍቱት አይደለም ሀሳቡን ነግራችኋል። ያን 38 ዓመት አልጋ ቁራኛ የነበረ ሰው ከፈወሰ በኋላ ብዙ ታምር ብዙ ግርግር ሲጀምር ነገርየው በቃ እንደው የሰውየውን ደስታ አብረው መካፈል ሲገባቸው ችግር ፈጠሯል። ፈሪሳውያን እንዴት በሰንበት ይፈወሳል ብሎ ግርግር ከተፈጠረ በኋላ ኢየሱስ አንድ ነገር አለ። አውቃለሁ መጽሐፍት እንደምትመረመሩ ልክ ነው። በመጽሐፍ ደግሞ የዘላለም ሕይወት እንዳለ ታስባላችሁ። ትክክል ራይት። ግን እነሱ ስለማን ያወራሉ? ስለ እኔ ነው የሚመሰክሩ። መጽሐፍ እኮ ስለማን ነው የሚናገር? ስለ እኔ ስለ ኢየሱስ ነው የሚናገሩት። አሜን። ስለዚህ ሁሉ ጊዜ መጽሐፍ ቅዱስ ስናነብ ሌላ እያሰብን ካነበብን ስተናል። በቃ ከኢየሱስ ግን የምንካፈለው ነገር አለ። አሜን። ኢየሱስን እየተመለከትን እናነባለን። ከዚህ ህይወት ግን ለእኛ የሚበዛ ነገር አለ። አሜን። ስለዚህ መጽሐፍ ሁሉ የሚያወሩት ስለማን ነው? ስለ ኢየሱስ። ዘፍጥረት የሚባል ኢየሱስ፣ ዘጸአት የሚባል ኢየሱስ፣ ዘኍልቍ የሚባል፣ ሮሜ የሚባል፣ ኤፌሶን የሚባል ሁሉ የሚባል ማነው? ኢየሱስ። ይኸውላችሁ ብሉይ ኪዳን ላይ ትንቢት የነበረው ነገር አዲስ ኪዳን ላይ ፍጻሜ ሆኖ ተገልጧል። ብሉይ ኪዳን ላይ ምሳሌ የነበረው ነገር አዲስ ኪዳን ላይ እውነት ሆኖ ተገልጧል። ማን ነው ሲባል በቃ ብሉይ ኪዳን ላይ ጥላ ነበር፣ አዲስ ኪዳን ላይ አካል ሆኖ ተገልጧል። ስለዚህ አዲስ ኪዳን እያነበበ ሌላ ነገር አንፈልግም። አዲስ ኪዳንን ስናነብ ማን ነው ማለት? ኢየሱስ ግልጥ ያለ አካል ነው። እና ሁለተኛ ቆሮንቶስ ላይ ኢየሱስ ማን ነው ካላችን ብቃታችን ሃሌሉያ ባለመቻላችን ላይ ብቃታችን የሆነ ኢየሱስ። እሱ ብቻ አይደለም፣ እንዲህ ይላል በመጨረሻው ዘመን አይደል በክርስቶስ ፍርድ ፊት ምናረጋለን? እንቀበል። በክርስቶስ ፍርድ ፊት ምናረጋለን? እንቆማለን። እና ኢየሱስ በሁለተኛ ቆሮንቶስ ውስጥ ማን ነው ካላችሁ ዘላለማዊ ፈራጅ፣ የዘላለም ባለስልጣን፣ የሁሉ ባለስልጣን። ሁላችን የክርስቶስ ወንበር ፍርድ ፊት ምንድን ነው እናደርጋለን? እንቆማለን። ጌታ ይባላል።